ሩትዬ እንግዲህ የቸኮለ ልብ እንጂ የዘገየ አምላክ የለም። እኛ ባሰብነውና ባለምነው ወይም ደግሞ በፈለግነው መንገድ ብዙ ነገሮች አይሆኑልንም። እሱ በፈለገው ሰዓት ሁሉም ይሳካል በማለት እንግዲህ የሚገርም ጥቅስ ፖስታለች። እንግዲህ ይሄ በጣም የሚገርም ጥቅስ ነው። ብዙዎቻችን ለምንድነው ነገሩ ወይም ደግሞ እኛ የፈለግነው እኛ ያሰብነው ዛሬ እያለው ነው ብለን ፈጣሪ እናማርራለን። እና ሩትዬ ግን ምን አለች? እኔ ዛሬ ፈልጌ ሊሆን ይችላል ከአብርሃም ጋር መታረቅን ከባለቤቴ ጋር መሆንን ዛሬ ፈልጌ ሊሆን ይችላል። ግን እኔ በፈለግኩት መንገድ እና በፈለግኩበት ቀን ሳይሆን አምላኬ በፈቀደበት ቀን ይሆንልኝ። አሜን ይሆንልሽ የኔ እናት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ሲበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ሩትዬ እንግዲህ በምሽቱ በሚገርም ጥቅስ መታለች። እንግዲህ ያው ጥቅሶችን በመውሰድ እሷ አንደኛ ነች እና አትታማምና ዛሬ ደግሞ ምን አለች? የቸኮለ ልብ እንጂ የዘገየ አምላክ የለም ብላለች። አዎ ሩትዬ የኔ እናት የዘገየ አምላክ የለም። አምላኬ መቼም ዘግይቶ አያውቅም። መስጠት ባለበትን ቀን ይሰጣልና መስጠት ያለበትን ቀን ያውቃል። ምን መስጠት እንዳለበትም ያውቃልና ሁሉም ከሱ የሆነ ነውና የእሱ የሚሰጥበትን ቀን መጠበቅ ግድ ይለናል። እኛ ሰዎች ግን እንቸኩላለን።